ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንደናችሁ ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ እንደውም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። በባለፈው ክፍል እንደተመለከትነው ኤቢ እንግዲህ የልጅሽን አባት ካላስተዋወቅሽ በማለት ሰላምዬን ወጥራ በመያዟ እንግዲህ ሰላምዬም ለዳጣ የውሸት ባል የሚሆን ፈልጊልኝ ብላት ነበረ። ዳጣ ይህን ነገር ልተባበረሽ አልችልም አይሆንም ብላት ነበረ። ግን ያው ለኤቢን ለማሳመን መጥቶ የልጁ አባት ነኝ እንድላት ብቻ ነው እያለች እንግዲህ ከዳጣ ጋር ሲያወሩ ሰምታለች ማለት ነው ኤቢ እና ያንን እንግዲህ በመስማት ያንን በመጠራጠር እንግዲህ ይችሊ ከማን ያረገዘችው በማለት ጥያቄ ስለፈጠረባት ስልኳን እንግዲህ ጠልፋባታለች ማለት ነው። እና ጠልፋት እንግዲህ ቴክስት እንግዲህ ስትጽፍ ለዳጣ ወደ ኤቢ ስልክ ሄዷል ማለት ነው። እሱም ምንድነው የነገርኩሽን ነገር ምን አደረግሽው? ሐሰተኛ ባል ፈልጊልኝ የሚል ነበረ ቴክስቱ ማለት ነው። እና ያንን እንግዲህ ለእናቷ ሄዳ ለመናገር ትችላለች ማለት ነው። ለማርታ ስለ ሰላም የማወራሽ ነገር አለ ስትላት፣ ምንድነው ደግሞ ስለ ሰላም ስትላት፣ ስለ እርግዝናው ትላታለች። ስለ እርግዝናው ምንድነው አንቺ ቆይ ምንድነው ይሄን ያህል ያሳሰበሽ ስትላትም፣ እንዴት ነው የማያሳስበኝ ማየ? እሺ በይ ንገሪኝ፣ የልጁን አባት አወቅሽው እያለቻት አወድ ትላለች ማለት ነው። ከዛ እንደዛ ስትል እንግዲህ እሺ ምንድነው አሁን ልትነግሪኝ የቻልሽው ስትላት፣ ሰላም ከአገሯ ልጅ እንዳላረገዘች ትነግራታለች። ነግራኛለች አገሯ ልጅ ነው ያረገዘችው ስትላት፣ አይ እማዬ በፍጹም ከአገሯ ልጅ አይደለም ስትል፣ ቆይ አንቺ በምን እንደዚህ እርግጠኛ ልትሆኝ ቻልሽ? ሲል ለዳጣ የውሸት ባል ፈልጊልኝ እያለቻት ነበረ። እዚህ ቤት እኔ ብቻ ነኝ ያላመንኳትና ያንን እንግዲህ እኔን ለማሳመን የውሸት ባል ፈልጊልኝ ብላታለች ስትል፣ ማርታ እንዴት ይሄንን ልታቂ ቻልሽ ስትላት፣ ከዛ እንዴት ይሄንን ልታቂ ቻልሽ ስትላትም እንግዲህ የኤቢን ስልክ እንደጠለፈችው ተነግራታለች። እማዬ አስተውለኝ እንጂ እኔ እንኳን ካንቺ ተወልጄ ብዙ ነገሮችን እጠረጥራለሁ፣ ለምንድን ነው የማትጠረጠሪው? እናም ስትላት እንግዲህ ማርታ ምንም ነገር አላለችም። እንግዲህ ሀሳቧ ወዴት እንደተበታተነ ባናቀም በሀሳቧ በጣም ብትንትን ይልና እንግዲህ ውጭልኝ ትላታለች። ውጭልኝ አልኩሽ ትላለች ማለት ነው። ኤቢ እንግዲህ ሽልክ ብላ ከዛ ከክፍል ትወጣለች። ዳጣ ደግሞ በባለፈው ክፍል እንግዲህ እንደተመለከት ነው የዝና መኪና እያለች ነበረ። እሱም እንግዲህ ይችን ውሃንና ምጥንን ፊልም አሰራችኋለሁኝ ብሏቸው እና ምጥን ደግሞ እንደውም ዳይሬክተር ነው የምንሆነው ካራክተር ነው ብቻ እንደዛ ነገር እያሉ እንግዲህ ልባቸው ጥፍት ብሎ ነበረ ማለት ነው ፊልም ለመስራት። እና ዳጣም ትደርስና ቆይ እናንተ ምንድነው ነው አሳዩ ልጁን ምናምን ስትላቸው ስታሳያቸው የዝና መኪና ምናምን ትልና እንግዲህ በጣም ትደነግጣለች ማለት ነው። እናም ስትደነግጥ እንግዲህ ቆይ እናንተ ልጆች ቆይናና መቼ ነው ማሰብ እንትን የምትሉት? ለዛሬ ድናችኋል አሁን አመልጦ ትልና እነዛ ልጆች እንግዲህ ታስመልጣቸዋለች ማለት ነው። እናስመልጣቸው ወደ ቤት እንግዲህ ስትመጣ ሰላምዬ በጣም ተጨናንቃለች ምናምን። ከዛ ምን ሆነሽ ነው ሰላምዬ ስትላት፣ ኧረ ተይኝ ኧረ እንደው በጭንቀት ልፈነዳ ነው ምንድነው? ይቺ ኤቢ ነቻ የልጁን አባት ካላስተዋወቅሽ ብላ ውጥር አድርጋ መግቢያና መውጫ እኮ ሰጠች ስትላት፣ እንዴ ቆይ እሷ ምንድነው ችግሯ ስትል፣ እኔ ምን አውቃለሁ ስትላት፣ ቴክስቱን አላነበብሽውም እንዴ ትላታለች። ኧረ አላየሁትም ምንድነው ቴክስቱ ስትል፣ እንግዲህ ዳጣ ጠርጥራሽ ሊሆን ይችላል ስትልም፣ ከማን ነው የምጠረጥሬ? ከናታና ኤቢ በጣም ተጠራጣሪ ነኝ ትላታለች ማለት ነው። እና በቃ ሐሰተኛ ባል ፈልጊልኝ ምናምን ስትላት፣ እንግዲህ ሰላምዬ ይህንን ነገር እንኳን ቢቀር ምናምን ስትላት፣ ለኤቢ ብቻ መጥቶ እኮ ባሏ ነኝ ብሎ የሚልልኝ ብቻ ነው እኮ የምፈልገው ትላታለች። ዳጣም እንግዲህ እሺ በቃ እፈልጋለሁኝ እውነተኛ ባልም ከፈለግሽ እፈልግልሻለሁ ትላታለች ማለት ነው። እና እሷም እንግዲህ ትስቅና ዝም ትላታለች። ወይዘሮ ማርታ ወደ ትምህርት ቤት ሄዳ ነበረ። እሱ ምንድነው የውሃን እንግዲህ ውጤት ለማወቅ ነው። ውጤቷ በዛ ላይ እየወረደ ነው። እናም ለደረጃ እንግዲህ ምንድነው ምን ሆነህ ነው ምናምን ስትል፣ አይ አንዳንድ ቀን እኮ በሾፌር እንሂድ ብለን ነው ምናምን ይላታል ማለት ነው። አይ አሪፍ አድርገሃል ደግሞም እኮ ልጃችን ነው ምናምን ትለዋለች። አዎ ይላታል። እና ግን አንቺ ወደ ኬደሽ ነው ሲላት፣ ወደ ትምህርት ቤት ሄጄ ነበረ ብታይ የውሃ ውጤት በጣም የወረደ ነው ሲል፣
ድሮስ ውሃ ታልፋለች ብለሽ አስበሽ ነበረ ሲላት እንግዲህ ግን በል እንደዚህ እያልክ ልጅቷን እንዳታደድባት ትለዋለች ማለት ነው። እናም ደግሞ ትምህርት ቤት እየረበሸች ነው ውሃ አውት እየረበሸች ነው እና ዳይሬክተሩ ጋር ራሱ ተጠርታ ነበረ። ምን አድርጋ ይላታል። የሰው ምሳ በልታ እንዴት እኔ እንጃ አማረኝ ሳይው አማረኝ ብላ ነው መሰለኝ እንዴ ሳይጣፍጥ ቀርቶ ነው ወይስ እንዴት ነው ምናምን ይላል። አረ ደረጀ ደግሞ መቼም ከሰላምዬ ውጭ አጣፍጦ ምግብ የሚሰራ የለም እያለች እንግዲህ ግን ትነግራታለች ያወራሉ ማለት ነው። እና እኔ ውሃ ዝም ብላ ማለፏን ብቻ ነው እንጂ የምፈልገው ሌላ ነገር አልፈልግም እያለም እንግዲህ ግን ይነግራታል ማለት ነው። ማርታም እንግዲህ ኤቢ ባለቻት ነገር ውስጧ ስለተረበሸ በድጋሜ ሰላምን ማውራት አለብን ትለዋለች ለደረጀ ማለት ነው። ደረጀም ይሄንን ነገር ውሳኔዋን ማክበር አለብን አልፈልግም ካለች አልፈለገችው ነው ሲል እና ታዲያ እንደዚሁ ሆና ትቅር እያልክ ነው ስትለው ታዲያ ምን እናደርጋለን ውሳኔዋን ማክበር አለብን ይላታል። አይ እንደዛማ መሆን የለበትም ጎረቤቱስ ምን ይላል ሰውስ ምን ይላል እያለችው ነው ማለት ነው። እና እንደዛ ስትለው እንግዲህ ያው ኤቢ የተናገረችውን ነገር እንግዲህ ግን ተናግረዋለች ማለት ነው። ቆየችን ልጅ ምንድን ባደርጋት ነው የሚሻለው? ቆይናና እሷ ልጅ ብትወልድ አብሊልኝ አትላት አጠጭልኝ አትላት ምንድነው? ምን ባደርጋ ነው የሚሻለው? ወይ ካልሆነ አማኑኤል ጸበል መውሰድ ነው እንጂ። አይ ደረጀ እንደዛ እንኳን አይደለም በቃ እኔ ነኝ ጥፋተኛው መናገር የለብኝም ነበር ትላለች። እንዴ ማርታ ቆይ ምን እያልሽ ነው? እንዴት እንደዚህ ልጅ ቆይ እንዲሁን ምናምን እያለ እንግዲህ በጣም ይናደዳል ደረጀ ማለት ነው። እና ሲናደድ እንግዲህ ከን አይ ቢሆንም ዞሮ ሰላምዬን በድጋሚ ማናገር አለብን ትለዋለች ማለት ነው። እና ደረጀ ግን ኤቢን እንግዲህ ከን በመጀመሪያ ናታንን ታግባ ከማለትሽ በፊት ወደ ጸበል መሄድ አለባት ይላታል። እና አንዴ ተሳክቶ ናታንንማ ብታገባ ራሱ ያስተካክላት ነበረ። ናታን እኮ የተጣመመ እንጨትንም ቢሆን ያቃናል ትላታለች። እንዴ እኛ ያጣመምነውን እሱም ያቃናው በምን እዳው ነው? በሞላ ሴት አንዷን መርጦ ያገባል እንጂ ይላታል ማለት ነው። የደረጀ ደግሞ እያለች ማርታ እንግዲህ ይሳሳቋሉ ማለት ነው። ሰላምዬ ደግሞ ናታንን እንግዲህ ከን ዳጣ ጋር እንዴት ናቸው ስትለው እንግዲህ ከን ደህና ነን እናወራለን እኮ ታወራላችሁ። ዳጣ እኮ ቂማቲዝ ምናትል ሁሌ ደስተኛ የሆነች ልጅ ነች ሲል አይሆ እኔ እኮ ለዛ እኮ ነው እሷ ልጅ እመመርጥልክ ምናምን ትለዋለች። እና እንደዛ ስትለው እንግዲህ ከን ናታንም እየጨመረ ስለ ዳጣ ወሬ ሲያወራ እንግዲህ ከን በል እንግዲህ ከን አንተ አንዴ ስለ ዳጣ ወሬ ካነሳሁልክ በዛው ነው የምቀጥለው ትለውና እንግዲህ እንትን ስትለው እነችን የመሰለች ልጅ እንዳታመልጥ ጠበቅ አድርገህ ያዛት። እሷ ስለዚህ ምንም ነገር አታውቅም። ስለዚህ አንተ ነህ መጠየቅ ያለብህ ስትለው ናታን ግን ትወደኛለች እንዴ ምናምን ስትለው አንተ ነህ መቅረብ ያለብህ አንተ ነህ ሁሉን ነገር መናገር ያለብህ እያለችው እንግዲህ ግን እሺ በቃ እሞክራለሁኝ እያላት እያለ እንግዲህ ኤቢያ ጅሪት ተደብቃ እየሰማች ነው ማለት ነው። እና እንግዲህ እየሰማች ያለ በድንገት ትመጣለች። ቆይ አንቺ ማን ሆነሽ ነው ሌላ የልጅሽን አባት ሳታቂ እኔና ናታንን ለማለየት የምትዩ ትላታለች ማለት ነው። ለካ ጠላቴን በጉያ ይዤ ነው የምኖረው ትላለች ኤቢ። እኔ አንቺ ጠላት አይደለም ትላታለች። ጠላቴ ነሽ እንጂ ጠላቴ ባትሆኝማ ኖሮ ናታንን ተዋታቲም ነበረ ስትላት እንግዲህ ከን ይኸውልሽ እኔ ከዚህ ከቤት ወር ባልሞላው አስመንጥሬ ባላወጣሽ እኔ ሰላም አይደለሁም ትላታለች ማለት ነው። ማን እንደሚወጣ እናያለን። እኔ ከዚህ ከቤት መቼም ቢሆን አልወጣም ትላትና ዞር በይሌ ትልና ገፍትራት ትሄዳለች። ናታን እንግዲህ ከን አረ ኤቢ ተረጋጊ፣ በዛ ላይ እኮ ነፍሰ ጡር ነች፣ ምን እየሆንሽ ነው ደግሞ አባቱ ላልታወቀ ልጅ ትላለች ኤቢ ማለት ነው። ይቅር ይበልሽ ይላታል። እና እንደዛ እንግዲህ ከን እያሉ ለካ ዳጣ ግርግር ስር የምትሄደው ለዚህ ነራል። የሰላምን ምክር እየሰማህ ነራል። ለዛ ነራል ፊትህን የምታዞርብኝ ስትለው እኔ መቼ ነው ፊቴን ያዞርኩብሽ? ይኸው አዞርክብኝ እንጂ መኝታ ክፍል ራሱ ስመጣ አለይሽ ነው የምትለው። ይኸውልሽ በወድሽ እንኳን ያንን አንቺ ያልሽውን ነገር መቼም ቢሆን አላደርገውም ይላታል ማለት ነው። ምን በወድሽ እንኳን ነው ያልከው? አሳይሃለሁኝ። ከዚህ ከቤት ደግሞ ሁለቱንም አስመንጥሬ ነው የማወጣቸው። በእኔ ምክንያት? አዎ ባንተ ምክንያት። እንግዲህ እኔ ያሳካልሽ አላለሽ የሚልና ናታንም ጥሏት ይሄዳል ማለት ነው።
እናም እንግዲህ ውሃ ደግሞ እንግዲህ ሶፋ ላይ እንደተቀመጠች እናቷ ትመጣለች ማለት ነው። ውሃዬ ምን ሆነች ነው ፊትሽን እያለችም እንግዲህ እናቷ ትደባብሳታለች እና ሳሚኝ ምናምን ትልና እንግዲህ ይሳሳት ስመታለች ማለት ነው። እና በዛ አጋጣሚ ኤቢ ትመጣለች። ኤቢ እንግዲህ ትመጣና እንግዲህ ስለ ሰላም እና ስለ ናታን እንደዚህ ልታወራ ስትል ይኸውልሽ ስለ ልጅ ፊት እንደዚህ አይነት ነገር አይወራም፣ የሚወራና የማይወራ ለይተሽ ወቂ ትላታለች። ማናት ልጅ? ውሃ ነች? አዎ ልጅ ነች ትላታለች ማለት ነው። እና እንደዛ እንግዲህ ሲባባሉ ውሃ እንግዲህ እኔ ምልሽ እማዬ ትላለች። ኤቢ እኛ ልጅ ነች እንዴ ስትል አንቺ ነሽ እንጂ እኛ ልጅ አልሆንሽው ትላታለች ኤቢ። እና እናታቸው በጣም ተገርማ እየተመለከተቻቸው ነው። እና እንደዛ ስትላቸው እንግዲህ እንደውም ረስቸው ትላለች ውሃ። ምንድን ነው ኤቢ ሆስፒታል ተቀየረሽባቸው ነው ምናምን እያለች ስትል ማርታ በሉ እንግዲህ እናንተ ካሏችሁ ብዙ ነገር ታወራላችሁ ትልና ትሄዳለች ማለት ነው። እና ስትሄድ ሰላም እንግዲህ እንዳጣን ወደ ናታን ክፍል ይዛ ትሄድና ጉርሆን ኩልሽ ትላታለች። ምንድን ነው ምን ተፈጥሮ ነው ሰላም ይስትላት ጉርሆን ኩልሽ በቃ ዛሬ በቃ ተዋረኩኝ ከዚህ ከቤት መባረሪያችን ነው ስትል ምንድን ነው ስላንቺ እኔና ናታን ስላንቺ እያወራን ምንድን ነው የምታወሩት ስለኔ ስትል ኤቢን ተዋትና ከዳጣ ጋር ሆኖ ምናምን ስለው ሰምታ ምናምን ተለይላታል ማለት ነው። እና ስትላት እንግዲህ ወይኔ ሰላም በቃ ከዚህ ከቤት መባረሪያችን ነው ትላለች። እኔ ከዚህ ከቤት አልወጣም ትላለች። እንዴ ውጭ ከተባልሽ ስትል እንግዲህ አይ አልወጣም ትላለች። እና እንደዛ ስትል እንግዲህ አሁን ምንድን ነው የምናደርገው? ወይ ልካዳት ስትል ደግሞ ናታን አለ እያለችም ትጨናነቃለች። ኧረ በቃ ተይው ትጨናነቂ እያለችም እኔንም ብዙ ጊዜ ትለኛለች። ደግሞ እኮ እትዬ ላታምናትም ትችላለች ስትል እትዬማ ኤቢ የምትለውን ነገር በሙሉ ነው የምታምነው ተንኮሏን ነው እንጂ የማትወድላት እያለችም እንግዲህ ትነግራታለች። በቃ ትጨነቂ ካስወጡንም ትንሽዬ ክላስ ተከራይተን እኔ እረስሻለሁ እንዳትጨነቂ እያለችም እንግዲህ ዳጣ ታጽናናታለች ማለት ነው። እና ኤቢ አጅሪቷ እንግዲህ ሄዳ ለእናቷ ትናገራለች። እሱም ምንድነው ሰላም እና ይችን ሰላም እንግዲህ ዳጣ ናታን እንዳገባት ስታወራ ሰማሁኝ ኤቢን ተዋት እያለች ምናምን። ቆይ አንቺ እማዬ ለምንድን ነው የማታምንኝ? በአሁኑ እንኳን ናታንም ሰምቷል፣ ናታን ራሱ መናገርም ይችላል እያለችም እንግዲህ ትነግራታለች። እንግዲህ ማርታም እንዴት እንደዚህ ሊሆን ይችላል ሰላምዬን ጥሪልኝ እያለቻት ትገኛለች። ውድና የተከበራቸው የቻናሌ ቤተሰብ እስከዚህ ድረስ ነው ይዘንላችሁ የቀረብነው። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።